ኪስራ አላረፈም ነደደ አበደ ለየመን ወኪሉ መልእክት ሰደደ። በሂጃዝ ብቅ ያለው ሰው ተይዞ ይምጣ ዋጋውን እንዲያገኝ በእጄ እንዲቀጣ። የመኑ በዛን ወታደሮች ልኮ ነቢዩን ለመያዝ ትእዛዙን አስታኮ። መልእክቱን የያዙ ወታደሮች ደርሰው ነቢዩ ያሉበትን መርጀው አስሰው መዲና አገኟቸው ትእዛዙን አስረዱ። ወደ ንጉሥ ኪስራ አብረው እንዲሄዱ ነቢዩም ሳቃሉ ነገሩ ገብቷቸው ነገ እንገናኝ ዛሬ ድሮ አሏቸው። ታዛዥ ወታደሮች በማግስቱ መጡ ጠየቋቸው ዳግም እጆን ለኪስራ ይስጡ። ነቢዩም አሏቸው በአጽንኦት አበክረው ከዛሬ ጀምሮ ገዳይ የነበረው ኪስራ በሕይወት የለም በአላህ ፈቃድ ሞቷል። በምትኩ ልጁ ሸሪዋይ ነግሷል። ሄዳችሁ ንገሩት ለየመኑ በዛን የአላህን ማንነት የዳኝነት ሚዛን። ነቢዩ የሚሉት ነገሩ ገርሟቸው መልእክተኞቹ ግራ እየገባቸው በማስረገጥ ስሜት ማመን ተስኗቸው ድጋሚ ጠየቁ ነቢም ማስረዷቸው። መላእክተኞች ሄዱ ለበዛን ነገሩ እሱም ወዲያው ላከ ሄደው እንዲያጣሩ። እውነት ነው ንጉሡ ኪስራ ሞቷል በቃ አላህ ፍርዱን ሰጥቷል ለዚያ ሞተ ለቀ። በዛን ሳያቅማማ ወዲያው ሙስሊም ሆነ ድፍን ፋርስ እንዳለ ሰለማ አመነ። ከሂጅራ በኋላ በ19 ዓመት ጨቋኝ በዘንታይ ለመውጋት ሲዘመት አብደላው ዘይፋ ዘማች ነበር።